ቲና አብሳላት እንደምትወዷት ተስፋ አረጋለሁ። እነ ብሩኬም እንደሚወዷት ተስፋ አረጋለሁ። አያ ይቅርብን፣ እኛ እንወቃት አዲሷን አብሳላት። ለእኛ አስተዋውቂ፣ አዲሷንም አሮጌዋንም ለእኛ አስተዋውቂ። ለብሩኬና ለሀይሚ ግን አሮጌዋን ማስፈልጋቸውም አዲስም ማስፈልጋቸውም። እባክሽ እባክሽ አዲሷንም አይወቋት አሮጌዋንም አይወቋት፣ አስፈላጊ አይደለም። እናንተን ይቅርታ እፈልጋለሁ ከልብ ፍቅራችንም እንደምታሳዩኝ ተስፋ አረጋለሁ እና እናንተንም ብቻ ሳይሆን እዚህ ጋር ሀይሚንም ብሩኬንም በጣም አስቀይም። እኛም ይቅርታውን ተቀብለናል፣ እኛም ይቅርታ አድርገናል። ግን ከዚህ በኋላ እባክሽ ስለ ፍቅር አምላክ ከህይወታቸው ውጪ። ወይዘሮ አብሳላት አዲሷም አሮጌዋም። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ቤተሰቦች ሰላማችሁ እያላችሁበት ቦታ ብዝት ትርፍርፍ ይበልልኝ ማለት ነው። እንግዲህ አሁን ደግሞ ተመልሼ መጥቻለሁ ማለት ነው። እንግዲህ አብሳላት በቁም ነገር ሄዳለች ማለት ነው። ሀይሚ ጋ ቤት መሄድሽ ጥሩ ነው፣ ግን በቃ የመጨረሻ ይቅርታ ጠይቀሻታል። በዚህ ማማት ስለሆነ ይቅርት መባባል መልካም ነው። ይቅርታ ብለሻታል። እኛም አዲሷን አብሳላት እንተዋወቃት። ኦኬ ግን ከዚህ በኋላ በብሩኬ ጉዳይ ላይ ምንም አይነት ነገር ቪዲዮ እንድትሰሪልን አልፈልግም ማለት ነው። የራስሽን ኮንተንት ከራሴ ሰዎች ጋር ስሪ ማለት ነው። ስለዚህ ከዚህ በኋላ በምንም አይነት መንገድ ከነ ብሩኬ ጋር እንድትገናኝ አንፈልግም ማለት ነው። ማንኛችንም አንፈልግም። እውነት በጣም ብዙ ሰው ነው ያዘነብሽ፣ ብዙ ሰው ነው የተናደደብሽ። መጀመሪያ ተወደሽ ነበረ፣ መጀመሪያ በመልካም ነበረ። ከዛም በኋላ ግን ተቀየርሽ ማለት ነው። ስለዚህ አሁንም ቢሆን አንቺና ሀይሚም ሆነ አንቺና ብሩክ በፍጹም ጓደኛ ልትሆኑ አትችሉም ማለት ነው። በፍጹም ይሄ ቀይ መስመር ነው። ምክንያቱም እያወቅሽ አፈቀርኩት ብለሽ ግግም ያልሽ ሰውንሽ፣ ብዙ ነገር ያደረግሽ ሰውንሽ። ስለዚህ እነሱም ሀይሚም ንጹህ ልብ ላንቺ አይኖራትም፣ እምነት አይኖራትም። እምነትሽን ሸርሽረሽ በልተሻል። በይበልጥ ደግሞ ብሩኬን ወንድምነቱን፣ ወዳጅነቱን፣ ንጹህ ወዳጅነቱን፣ ንጹህ ወንድምነቱን፣ ንጹህ ጓደኝነቱን አተሻል ማለት ነው። ስለዚህ ያ የተሰበረን ብርጭቆ እንደማይመለስ ሁሉ ያ ንጹህ ልቡን የሀይሚንም ሆነ የብሩኬን አገኛለሁ ማለት አይቻልም ማለት ነው። ስለዚህ አንቺ በራስሽ ኮንተንት በራስሽ ነይ፣ ሁላችንም ይቅር ብለንሻል። ምክንያቱም ይቅር የማይል ይቅር አይባልም። ስለዚህ እኛ ለአንቺ ብለን ብቻ ሳይሆን ለፈጣሪያችንም ብለን ለሀይሚና ብሩኬም ሰላም ስንል እኛ ይቅርታ አድርገንልሻል ማለት ነው። ከዚህ በኋላ የራስሽን ህይወት መኖር አለብሽ ማለት ነው። ከዚህ በኋላ ለብሩኬ አዲሷን አብሳላት አሳየዋለው ምናምን አይፈልግም። አዲሷንም አሮጌዋንም አይፈልግም። ሀይሚም አዲሷንም አሮጌዋንም አትፈልግም። ደጋግሞ ነገሮች በቃ ሙጫ አትሁኝ። በእውነት አብሳላት ሙጫ አትሁኝ። በቃ እንዲህ ያለነሱ ሰው የለም። እንዲህ ኢትዮጵያ ውስጥ ያለነሱ ሰው የለም። ያለነሱ ጓደኛ የለም። ያለነሱ ሰው አታቂም ወይስ ምንድን ነው እሱ? በቃ ያንቺን አብሳላት አሳይለኛ፣ ከኛ ጋር ሁኚ። ሌላ በተረፈ ደግሞ ሌላ ከሌላ ሰው ጋር ጓደኝነትሽን ፍጠሪ ማለት ነው። ሌላ ሰው ጋር ሄደሽ ምናልባት አንድ ወንድ ከወደድሽ እንደዛ ወደድኩኝ ብለሽ እንትን አትበይ ማለት ነው። ስለዚህ ይሄኛው ትምህርት ይሆንሽ፣ እነሱም ትምህርት ሆኗቸዋል፣ አንቺም ትምህርት ይሆንሽ። ከዚህ በኋላ እዚህ ጋር ፔሪያድ ሊቆም ይገባል ማለት ነው። ብሩኬንም ከዚህ በኋላ በቃ አንዴ ያናግርሽዋል። ከዚህ በኋላ ላይሽ አልፈልግም ብሎሻል። ይቅርታሽን ተቀብያለሁ፣ ግን ከዚህ በኋላ እናንቺ ጓደኛም ልንሆን አንችልም ብሎ በግልጽ ነግሮሻል። አንቺ ግን ሙጭጭ ብለሻል ማለት ነው። ሀይሚም አንድ አይነት ነገር ብላሻለች ከጓደኛዋ እኩል አንድ አይነት በቃ አንቺና ብሩኬ ከዚህ በኋላ ጓደኛ እንድትሆኑ አልፈልግም ብላለች። ማንም ሴት አትፈልግም። ማንም ሴት የማትፈልገው ነገር ነው። እንደዛ ፈቀርኩት ብለሽ እንደዛ ብዙ ነገር ያደረግሽባቸው ሰዎች ማንም ሊያምንሽ አይችልም። ምክንያቱም ምናልባት ደግሞ አገረሸብኝ ብለሽ ብትመጪስ? ስለዚህ ያ ነገር ስለሆነ አንቺ በራስሽ ኮንተንት በራስሽ ነይ። እኛ ይቅርታ አድርገንልሻል። ሀይሚ ዛሬ በትክክል በቃ ቆራጥ ውሳኔዋን አሳይታሻለች። ቆርጣለች፣ የመጨረሻ ቆርጣለች። ለምን ህይወቷም እንዲበሰቃቅል አትፈልግም። ከጓደኛዋ ጋር ከፍቅረኛዋ ጋር እንድትጣላ አትፈልግም። ህልማቸውን በአንቺ የተነሳ እንትን ሊሉ አትፈልግም። ወይ ደግሞ አንቺ በቃ ከዚህ በኋላ ተሳስቻለሁ አዲስ አብሳላት ነኝ ብለሽ ደግሞ ወይ ደግሞ አዲስ አጀንዳ ልታመጭባቸው ትችይ ይሆናል። አዲስ ነገር እንትን ልትይ ትችይ ይሆናል። ምናልባት እንኳን ብሩኬን የመውሰድ ያንቺ የማድረግ ህልሙ ባይሳካልሽ ወይ ደግሞ በሌላ ነገር ልታጣያቸው ትችያለሽ፣ ወይ ደግሞ በሌላ ነገር መካከላቸው ልትገቢ ትችያለሽ። ስለዚህ እነሱም እምነት አይኖራቸው፣ እነሱም ውስጣቸው ፍርሃት ይመጣል። አሁን ለምሳሌ እሺ ብለው ቢቀበሉሽ እንኳን አንቺና ብሩኬ የሆነበት ቦታ ወጣ ብላችሁ የሆነበት ቦታ
ሃይሚ ብታይ ወይ ብትሰማ ደስ አይላትም። ምክንያቱም ያንቺ መንገድ ስለምታውቀው አንቺ የፈለገ ይቅርታ ብትይ ያፈቀረ ሰው እኮ አፈቀርኩ ብሎ ያበደ ሰው እኮ የፈለገ ነገር ይቅርታ ቢደረግለት ያንን ፍቅር ጠርጎ ማውጣት ይቻላል አይቻልም? አንቺ የእውነት ብሩኬን አፍቅረሹ ከሆነ ወይ ደግሞ አውቀሽ እነሱን ለማጣላት ከሆነ እውነቱን ተናገሪ። ኦኬ፣ አውቀሽ እነሱን ለማጣላት ከሆነ እውነቱን ተናገሪ። ግን የእውነት ብሩኬን አፍቅረሹ ከሆነ አትፍቻለሁ፣ ይሄ እኮ የሆነ ነገር እቃ ወስደሽ እኮ አበላሽተሽ አይደለም የመለሽው፣ ወይ ደግሞ ብር ተበድረሽ አይደለም ገባሽ? ወይ ደግሞ የሆነ ነገር ሰበቃ ሰብረሽባቸው አይደለም ገባሽ? ህይወት ውስጥ ነው የገባሽው። ህይወት ውስጥ ስለገባሽ የእውነት አፍቅረሽ ከሆነ የእውነት ወደሹ ከሆነ እንዴት አድርገሽ ነው ብሩኬን ከውስጥሽ ልታወጭ የምትችው? ብሩኬን ከውስጥሽ ልታወጭ የምትችው በመራቅና በመራቅ ብቻ ነው። አጠገባቸው ባለመድረስና ባለመድረስ ብቻ ነው የሚሆነው እንጂ አንቺን ከዚህ በኋላ አጥፍቻለሁ፣ በዚች ቀናት ውስጥ ተሳስቻለሁ፣ አጥፍቻለሁ፣ ከዚህ በኋላ አይለመደኝም ብትይ ማንም ሊያምንሽ አይችልም ማለት ነው። ማንም። ምክንያቱም ፍቅር በአንዴ እንደ ቤት ቆሻሻ ተጠርጎ የሚወጣ አይደለም። የእውነት ካፈቀርሽው መቼም ቢሆን ልትረሹ አልችም። ባየሹ ቁጥር አንቺ ጓደኛ ሆነሽ ብትቀርቢያቸው የእነሱን ፍቅር ባየሽ ቁጥር አንቺ ትናደጃለሽ ማለት ነው። ምክንያቱም የወደድሽው ወንድ ነው፣ ያፈቀርሽው ወንድ ነው። ያንቺ መሆን አልቻለም። ደጋግመሽ ተናግረሻል። ብዙ ደረጃ ላይ ደርሰሻል። ያንቺ ሊሆን አልቻለም። ስለዚህ ያንቺ ሊሆን ስላልቻለ ምንድነው የምታረጊው? እነሱን ለማበጣበጥ ትሄጃለሽ ማለት ነው። ይሄ ደግሞ የማይቀር ነገር ነው። ስለዚህ እባክሽን ያለነሱ ሰው እንዳላየ አትሁኝ። በቃ ዋናው ይቅርታ መደረጉ ነው። ግን ጓደኛ እንደሆነ ፈልጋለሁ፣ እንድቀርብ ፈልጋለሁ፣ አዲሷን አብሳላት አስተዋውቃችኋለሁ ምናምን ነገር ለእኛ አስተዋውቂን፣ እኛ እንወቃት አዲሷን አብሳላት። እነሱን ግን ታያቸው። እንደው በፍቅር አምላክ እንደው ስንለምንሽ በቃ ታያቸው። አዲሷንም አሮጊዋንም እኛው ጋር አልጁ። እነሱን ታያቸው በቃ። ከዚህ በኋላ ብሩኬንም አታገኙ፣ ሃይሚንም አታገኙ። በቃ ነግረውሻል። ጓደኛ ከአንቺ ጋር በፍጹም ሰው ቢጠፋ ጓደኛ ሴት ብታጣ እንኳን ሃይሚ ከአንቺ ጋር ጓደኛ ልትሆን አይገባትም። በፍጹም ማለት ነው። ምክንያቱም የምታፈቅረውን ወንድ አፈቀርኩት እሷ እያለች ብሩኬ እኮ ሰው ባይኖረው ችግር የለውም ገባሽ? ብቻውን ሆኖ ቢሆን ምንም ችግር የለውም። በቃ ወደድሽው፣ ሰው የለውም፣ ወደድሽው ማንም ስለሌለው ምናልባት አንቺ ጋር ያለው ስሜት እሱ ጋር ካለ ብለሽ ጠየቅሽው፣ ችግር የለውም። ኦኬ እንደዛ ብለን እንትን እንላለን። ገባሽ አይደለ? ግን እያወቅሽ ሁሉን ነገር እያወቅሽ እንደ ጓደኛ ሆነሽ ቀርበሽ እሱ መልካም ስለሆነልኝ ነው ብለሽ ያንን ሁሉ መንገድ ሄድሽ ማለት ነው። ስለዚህ አሁንም ደግሞ አንቺ በወንድምነትም በእህትነትም ልትቀርቢያቸው የማትችይ ነሽ ማለት ነው። ምክንያቱም ውስጥሽ ፍቅር ስላለ ባየሻቸው ቁጥር ለእነሱ መልካም አትመኝምም፣ መልካምም አታደርጊምም። ያ አንቺ ሳትሆኚ አንቺ አብሳላት ሳትሆኚ ውስጥሽ ያለችው አብሳላት ያቺ የድሮ አብሳላት በፍጹም ልትወጣ አትችልም። በአንድ ጀንበር ልትወጣ ስለማትችል እባክሽ ታያቸው። ልጆቹ ስራቸውን ይስሩ፣ ህይወታቸውን ይኑሩ፣ ፍቅራቸውን ይኑሩ፣ ህልማቸውን ያሳኩ። አንቺ የራስሽን ህይወት ኑሪ። ከሱ በመራቅ አንቺ እንትን ልትይ ትችያለሽ ማለት ነው። ልትረሻቸው ትችያለሽ ማለት ነው። ይህንን የምለው ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ሀሳብ አስተያየታችሁን በኮሜንት ላይ ጻፉ። ወዳችኋለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰብ የሆናችሁ ደግሞ እጅግ በጣም አመሰግናለሁ። ባይ